ባልሽን የቀማቿን ሴት አገኘዋት። ባልሽን የቀማችሽን ሴት አገኘዋት። እንዴ ለኔ ምን መጥቶ ለኔ መንገር ምን ያስፈልጋል? ምን ወደርሻት? ወንድ ነህ ሴት ነህ? ትሰጣለች። እዛ በየቦታው የምትሰጥ ምን ችግር አለባት? ትሰጣለች። አይዞህ ትዕግስት ይኖርክ ብቻ። የባሌን ሚስት አገኘ ስለማትቺ ነው አለች። የትኛዋን ነው? እኔ እኮ ሁለት ባል ነበረኝ። የትኛዋን ነው? ለዩልኝ። እናንተ እኮ ጉደኞች እኮ ናችሁ። ስለማትቺ ነው አለች። እሷ ስለቻለች ነው የቀማችኝ ነው። የትኛው ነው ግን? የትኛውን ነው? እኔ እንደሆነ እኮ ባሎቼ ራስ እኮ ጠፉብኝ። አሁንም ደግሞ በእጄ ነው የሚያለቃቅሰው እሱ ነው፣ እኔ አይደለሁም። እኔ ሌላ ሰው ስለምወድ ብዬ ነው እንጂ ልመለስ ብል አይገርምሽን? ነገ ጠዋት ኢትዮጵያ አዲስ አበባ ተሳፍሬ ትኬት ራሱ ይቆርጥልኛል። ተሳፍሬ ሆቴል ውስጥ ቀርጬ ሳይሽ ነበር። ግን እንዳንቺ አላረግም። ኃጢአትም ፈርቼ ነው፣ ደብሮኛል፣ ትቼ ነው። እሺ አታስይዙኝ። ምንድነው ትዙ? ኧረ እባክሽ ተይኝ እስቲ። መጀመሪያ እኔ መልሽን ስሚ፣ ፈርምልኝ በይው። እኔ እንደውም ፈርምላት፣ ለዛ ነው ዝም ያልኩት። ማላወራው ፈርምላት ብየዋለሁ። እኔ ሰው ስለሆንኩ ማለት ነው። ገባል? ደግሞ ድገሙ አልኩት። ልጅ መከርኩልሽ። ሁለተኛ ልጅ አስደግማት። ለምን በአንድ ልጅ ትቀራለች? ምንም ቢሆን ምናምን ስል የራሷ ጉዳይ አለኝ። ከዛ ደግሞ ሁለተኛ ሚስት ባለፈው ያወራ ነው አሪፍ ነው ያለው ያወሮት ማለት ነው። ሁለተኛ ሚስት ትፈቅድልሃለች እንዳለ አሰማሻለሁ። ይቀዳሉ ብዬ ነው እንጂ አሰማሻለሁ ያለኝ። ገባሽ? ከፈለግሽ አሰማሻለሁ፣ ግን ይቀዳሉ ብዬ ነው። እኔ እንዳንቺ እንትን አይደለሁ። ነገሬ ግልጽ ነው። ካልፈለግኩ አልፈለግኩም። በተረፈው ግን እልምላጭ ያሱታል። አይ ችግር የለውም ካልሽ ችግር የለውም። እሱም ያውቃል። ደግሞ ምን አባቷ ታመጣለች ብሎኛል። ድምፅ አለ። በጣም ነው የታዘብኩት። ለዚህ አንዳንዴ እንትናቱ ሙኛቱ አሁን በምንም ብለሽ 3 ጸበል ማስወሰደሽ ቢሆን ይፈርምልሽ ሴትዮ። እሱ በእርግጫ ብሎ ሳያስወጣሽ ይፈርምልሽ። ንገርኝ። አይጣሉ። ምን የተጣሉ ሰዎች እኮ ናቸው። ዝም ብለው ነው እንጂ አብረው የሚኖሩት። እስቲ ተወኝ እንዳይጣል። ባለፈው ተጣልቶ ነበር 10 ወር ምናምን ነገር ዘግቷት እንትን ብሏት ነበር። እና እኔ ነኝ እንዲታረቁ በስንት መከራ ሌላ ሰው እናትየውንም ምናምን አርጌ ከዚህ ማለት ነው ደውዬ አስታርቋቸው እንድትገባ ያርኳል። እቺ አመዳ ትንሽ ችግሯ እኮ ትንሽ የሆነች ነገር ፍንጭ ካገኘች ተመጣና እኔ ላይ ቁጭ የምትለው ነገር ስትጣዩ ለምን አትመጪ? ማላቅ መስሎሽ ነው? ለምን መጥተሽ ጠቅጠቅ አታርጊኝ? እንደማረጉ ታውቂያለሽ፣ እንደማሳይሽ ማለት ነው። በአይንሽ ላይ በሰርግ ነበር ማገበው አሳይሽ ነበር፣ ግን እኔ አልፈልግም። ነይና ልፈርምልሽ ሁሉ ብሎኛል። የሚገርምሽ ስለማልፈልግም ልባሽ ኦንላይን እንኳን እንደሚያየኝ በራሱ ድምፅ ሰምተሻል አንቺ ጭንቅላታ። ለምንድን ነው ስልክ መጣ ያስቀመጠኝ ይመስል? የኔ ጥሪ አይደርስም እንዴ? የኔ ጥሪ አይደርስሽም እንዴ? ያው ሰላም ልበልሽ ብዬ ነው ስጠሽ። ሌቦ እና ቴሌግራም ለምንድን ያስቀመጠኝ? ሚስት እኮ ነው የምመስለው። እኔ እኮ ኦሮሞ እኮ ቲቪቱ እኮ እኔ እኮ ኦሮሞች እኮ ቲቪታችሁ የተዋችሁት ሰው ራሱ እኮ ለምንድን ነው ስልክ መታለሽ የምትሉት? አይሻ ባልሽ እንዲህ ነው የኔ ቆንጆ። እኔ አውቄ ነው የተውኩልሽ። ገላገልሽኝ። ለዚህ ልክ እንትን እንደቀማሽ ማለት ነው። እንደዚህ ነው። ለምን ወጣሽ? አትመጭም? ስትታይ ነኝ ነግርሻለሁ። እኔ ስለማልፈልግ ነው ተመልሼ እንደዚህ እንትን ማለት መጨመላለቅ ስለማልፈልግ እንጂ ስጋትሽ ደግሞ ገብቶኛል፣ ነግሮኛል። ሁሌ በዚህ እንደምትጨቃጨቂ ሁሌ ዝም ሲል ራሱ ናፈቀችት ወይ ምናምን እንደምትይ ይነግረኛል፣ ነግሮኛል። የኔ ቆንጆ ተሸውደሻል። የገባሽበት ህይወት ስለሆነ ዲቃላሽን እንዲያሳድግልሽ አርፈሽ ቁጭ በይ። አይ
ካልሽ ደግሞ እመጣለሁ። ይኸው በአይንሽ ላይ ሊናዬን እንደዚህ አድርጌ ቬሎ ገዝቼ ማለት ነው ደግሻ አገባዋለሁ። እንዴ ነችና እኔ ትዝታ ተነካካኛለች እንዴ! አረ በጣም ታናደደችኝ እንዴ! አረ ተዋት። ሌላ ነገር እኮ እያወራሁ ለምን ወጣሽ? አትመጪም? አሁን ድምፁ ስትሰሚ ያመመሽ አይደለ? ያምሻል። አዎ እንዴ! እንዴት ነው ማሞ? እኔ ደግሞ ሆን ብዬ ነው ማሰማሽ። ብዙ አለ፣ ብዙ 100 በላይ እንደውም አይቼ ልንገርሽ። 200 አይሆንም ብለሽ ነው? ቆይ አይቼ ልንገርሽ። የባልሽን ጉድማ አይቼ እነግርሻለሁ። 300 መልዕክት አለ። ሴቭ አድርጌዋለሁ። የሆነ ሰዓት ላይ ላጥ እያደረኩ አሰማሻለሁ፣ እልክልሻለሁ። ብትፈልጊ በስልክሽ ክፈችው። ስልክሽን ደግሞ አንቺን ለማሳር ያለኝን ሁሉ ማለት ነው። ቢቻልሽ ትኩረት አድርገሽ ማለት ነው እንትን በይ። ለማንኛውም እኔን ክፉ አታናግሩኝ። አይመለከተኝም። ለተውኑ ባላንጣሽ አናዳሽ። ባላንጣ አይደለችም እባክሽን፣ የባሌ ሚስት ናት። ድምፁን ሳሰማት ቦልካኝ ወጣለች። ቦልካኝ ወጣች እኮ ድምፁን ሳሰማ የእሱ ድምፅ አይደለም ማለች። ከዛ በኋላ አይልሽም ማለች። ከዛ ሳሰማት አመነች። ቦልካኝ ነው የወጣችው። የጠፋችው ሳምንት ትንጨረጨራለች። አውቃታለሁ። አሁን ማዲያት እንደዚህ እያወጣች ነው። ምን አይተሽ ይሆነኛል ብለሽ አይደል? ይሆነኛል ብለሽ አይደል የገባሽው? ለዚህ ማለት ነው። ገና ምን አይተሽ ተምረሽ እንዳልተማርሽ። እንግዲህ ምርጫችሁ ነው። አንዳንድ ሴቶች ምርጫችን ነው። ገላገልሽን። የልጅሽ አባት ነው። አዎ የልጅ አባት። እኔ እኮ አላገባሁት፣ ግን እሷ በቃ ትፈራለች። ለምንድን ነው ግን ሴቶች የምትፈሩት? እኔ አሁን እንደው ስታስቡ ተመልሼ ይከብዳል። በጣም ነው የሚከብደው እንጂማ ኪኪ ለበቀላት በልማ እጄ ላይ ገብቶ ነበር። ግን አሰብኩና ይቅርብኝ። ገባሽ? እግዚአብሔር ለበጎ ነው አንዳንድ ነገር የሚያደርገውና ኢትዮጵያ እሷም እኮ ኢትዮጵያ ናት እኮ። አሁን እኮ ዝም ብላ አንዳንዴ ትገባለች እኮ። ባለፈው እኮ በስነ ስርዓት አወሯት። እግዚአብሔር በስነ ስርዓት እኮ ባለፈው አስገብቻ አወሯት። አሁን ምን ስም ቀይሮ መጥቶ ሌላ ነገር ምን ማውራት አስፈለገ? አያስፈልግም እኮ አይደል እንዴ? ፒስ ሆነን አላልኳት። በቃ ይመችሽ፣ በቃ በጥንቃቄ ያዥ ምናምን ብዬ መከርኳት። ከዛ ውጭ በቃ ሌላ ነገር የለም። እኔ ባይዘው አንድ ምክር ልስጣችሁ። የሆነ ሰው ጋር እያለ ሰው ያንን ሰው እንደሚወድ ይወደኛል ወይ ደግሞ እተካለሁ ብላችሁ ከገባችሁ በኋላ የዛች የሄደችውን ሴት ስም አታንሱ። ሴቶች ሞኝ አትሁኑ። የሚሆናችሁ ከሆነ መቀጠል ነው፣ ማይሆናችሁ ከሆነ መተው ነው። ከዛ ውጭ ግን ማለት ነው ጠዋትም ሲነጋ ያቺ ሴት እያነሳችሁ እያስታወሳችሁት ትዝ ብላህ ነው እንደዚህ ብላ ነው እያላችሁ እየተጨቃጨቃችሁ ችግር አታምጡ። አታስታውሷቸው። ሞኛቱ ነው። በዚህ ሞኞች ናችሁ። የሆነ ነገር ጸብ ሲፈጠር ናፈቀች ቆይ ሂድላታ ትምጣልካ ምናምን አትበሉ። መበሻሸቅ ይመስላችኋል እናንተ ወንዶችን ልታስይዛላችሁ። ለዚህ ማንሳትም አያስፈልግም። ገላገለችኝ እንደው ህፃን ያጫውተዋል እሱ። ጉራ ነው ስራው፣ መጉረር ነው በቃ፣ መዘነጥ መሄድ ምናምን። ረድዛ ገላገለችኝ፣ እግዚአብሔር ስታት። እኔማ ባለውለታዬ ናት ብዬ እኮ ነው ማመሰግናት። እሷ ደግሞ መታ ትረግመኛለች። ልሞትልሽ ላንቺ ስል እንደ ጉድ እኮ ነው። እኔ እኮ ለሰው ልጅ እኮ መጥፎ ነገር እኮ አልመኝም። እግዚአብሔር ሰው በቃ ኧረ እኔ በጣም ወዶ ልጅ አለ ቢጣላኝም ራሱ እኔ ጌታ እንደ ወንጭፍ እንደዚህ ተወርውሮ ልብ ውስጥ ገባ። ከዛ ግን ጠፋ። አይቆዩ ጠፋ በረረ እንጂ ማለት ነው።
ኧረ እኔ ክፉ አላወራም። አሰማት እኮ ሳሰማት ቦልካኝ ወጣች እኮ ድምፅ። እኔ ኮንኩ ምለምነው እንግዲህ ለማኙ ማን እንደሆነ ይታያል። እኔ እኮ እምቢ ብዬ እንጂ እኮ የሚገርምሽ ነገር ዛሬ ጠዋት ብሄድ ማለት ነው ትኬት ሳልቆርጥ ራሱ ይቆርጥልኛል። ሄጄ በሳምንት እነፈጠነ ሎተሪ ምንድን ነው የሚባለው ቶሎ ቤት ግርግዳው ሰንበሌጥ የሚባለው ማለት ልቤ ራሱ ፍላጎት ቢኖሩ ኪኪ ባለፈው ሳማክራቸው አልነበር? በጣም ተወዛግቤ ነበር። ግን ሳስቡ አረ የቀረው ይቅር ምን አገባኝና ነው እንዲህ አይነት ነገር ውስጥ የምገባው ብዬ ተውኩኝ እንጂ ማለት ነው። የፈጠነ የቾኮለ ምርኮ ፈጠነ እንትና በዘበዘ የሚለውን ታሪክ አሳያችሁ ነበር። ምን የመሰለ ቬሎ ጉድ የሚያስብል አርጌ በሰርግ ላግባሽ ነው ያለኝ። አግብቼ ማለት ነው አንጀቷን ነበር የምጠብሰው እንደ አይምሮ ደፈና አርጌ ማለት ነው። ገባሽ? ግን እኔ እንደዛ አይደለም። እንዲስማሙ የሰራሁት እንዲስማሙ ሰራው የሚያቋጥ አራ ወደዛ በእኔ ሲጀመር ወደኋላም አልመለስም፣ ሰውም አልይዝም፣ አልፈልግም። ይሄ የኔ እንትን ነው። በቃ አለቅ። ብቻ መኖር አይቻልም እንዴ? ይቻላል። ምን አስጨነቀኝ? የኔ እናት በፊት ነበረኝ አላማ፣ በቃ ተውኩት። አንዱ መጣ ከበረረ በኋላ አያስፈልግም አልኩኝ፣ ይቅርብኝ። የኔ እናት ለበጎ ነው። እንደዚህ እየዘነትኩኝ እየሳኩኝ ከእናንተ ጋር እናንተን እድሜና ጤና ይስጣችሁ እያልኩኝ እንደዚህ እያወራሁ ስራዬ ደግሞ ብዙ ነበር። ቀነሳ አድርጌ ኢትዮጵያ እየሄድኩ እየተዝናናሁ እየመጣሁ ብኖርስ ከዚህ በኋላ ምን ሊመጣ አለቅ። ከዛም ጋር ተነካክተሽ ተለኳክሰሽ ምናምን ምን አስጨነቀኝ? ምን ራሴን አረባበሸኝ? የኔ እናት እግዚአብሔር ከፈቀደ መልሰን ከተገናኘን ተገናኘን፣ አለቀ። ከዛ ውጭ ግን በቃ ለመጨረሻ የመጨረሻ የደመደምኩበት የራሴ እንትናልኝ በቃ በዛ ይቀር፣ በቃ ይብቃኝ። የኔ እናት ከዚህ በኋላ ነገር ለበጎ ትያለሽ። እና እኔ አንዱ አቀመሻት እኮ በደንብ ነግራ ድምፁን ስትሰማ ነው ቦልካኝ ወጣችው። ኪኪ ቦልካኝ ነጣች። አየኋት እኮ በዚህ ቦለከች። ኪኪ ጌታን ነው የሚልሽ መጣ አይቀርም። ልጁ ደግሞ እኔ ልንገርሽ ዝም ያለ ነው። በእልክ ሄርሽበት ማለት ነው እንድትሚያርግሽ። እንደዚህ ብዙ አያወራም። አዎ ሀንዬ ትክክል። እኔ ለሴቶች ነው የምመክረው ብዙ ጊዜ። እኔ ሰምታችሁን ታውቃላችሁ። እንደዚህ ሆኜ ጓደኛዬ እንደዚህ አድርጋኝ ሰዎች ናቸው የሚያወሩት። እንደ እህት ማያት ጓደኛዬ እንደዚህ ያደረኩላት ጓደኛዬ ባሌን ቀማችኝ ተኛች ምናምን ስል ሰምታችሁን ታውቃላችሁ። በጌታ አልልም። እኔ እንደዚህ አይነት ወሬ አላወራም። ስለሚጨንቃቸው ህሊና የሚባል ነገር አለ። ሰዎች በድሏችሁ ማለት ነው ህሊና አስተኛቸውም። ይሄን አውቃለሁ። ለምን እኔ ሰውን ስቀርብ ማለት ነው እግዚአብሔር ምስክሬ ነው በተንኮልም አልቀርብም። ምንድነው ስሙ ሰዎችን ለመጉዳት አንድ ቀንም አልቀርብም። ንጹህ ልቤን ይዤ እቀርባለሁ። መቅረብ ካልፈለኩ አልቀርብም። ጓደኛም ስቀርብ እንደዛው ነው። የጓደኛ ወንድ ባል እንኳን ሌላ ነገር ቢለኝ እነግራታለሁ። ይቅርታ እዚህ ጋር እናቁም ነው የምለው። እኔ እንደዚህ አይነት ሰው ነኝ። እነሱ ግን ለኔ ያጠመዱት ወጥመድ ማለት ነው ራሳቸውን እንቃርጎ ስለሚይዛቸው እንዴት ይውጡ? አንደኛ ህሊና የሚባል ነገር አለ፣ እንትን የሚባል ነገር አለ። ያ ብቻ ሳይሆን ሰውየውም አለ እንጂ አንቺ ያን ቀን እንደዚህ ባታረጊ ኖሮ አልለያይም ነበር ይላል። ያኔ ጠሽ ትሆናለች። አሁን ማዲያት አልነበረባትም። እዚህ ጋር ማዲያት አውጥታለች። እሱ እንደሆነ ያስወጣል። እግዚአብሔርን ነው የምልሽ። እሱ በጣም ያስወጣል። ከፈለገ ያናፍጥሻል በዝምታ። ዝም ነው የሚለው። ዘንጦ ምን ብሎ ምናምን ነው የሚወጣው። የኔ እናት በዛ ቁመቱ በዛ ደረቱ የት ደርሶ እንደሚመጣ ጠቅም ቢፈልግ የሴት ሽቶ ተቀብቶ ይመጣል። በዝምታ ነው የሚሰራልሽ። እንዲህ ለፍላፊ አይደለም።
እኔ 40 ስናገር እኮ እሱ አንድ ነው የሚናገረው። ያኔ አውቀዋለሁ እኔ ባህሪውን በደንብ ነው የማውቀው። እኔም ብቻ ነው መዋሸት የማይችለው፣ እሷን ግን ይዋሻታል። አዎ ጓደኛዬ ናት። እና ጓደኛዬ ብቻ ሳይሆን ይልሽ ምን እንደሚጸጽታት ታውቃላችሁ? እኔ ብዙ ነገር ስላርኩላት ብዙ ነገር ስለሆንኩላት ማለት ነው ራሷን ስትረግምና የወለደችውን ልጅ እንኳን ማለት ነው በስነ ስርዓት በፍቅር እንዳታሳድግ ነው የሆነችው። አይደለም አንድ ላይ እንዲኖሩ እንግዲህ ገና እንጨረጨርሻል። አረን ያልንጨረጨርም ይላችሁ እግዚአብሔርን ነው የምላችሁ። ምን እንደሆነ ታውቃላችሁ? አንድ ላይ እንኳን እንዲኖሩ ማለት ነው የፊኒሽንግ ቤት የሚያልቅ ቤት ነበር። እንግዲህ አስቡ ከፈረንሳይ የፊኒሽንግ ልኬ እንዲያገባት አድርጌ እንዲያገባት ስላቸው አንድ ላይ እንዲኖሩ ማለት ነው። አንድ ላይም አይደሉም፣ ያው ዝም ብሎ ጌታ እግዚአብሔር ለምን መሰላችሁ? ልትወልድ ደርሳ ነበር በደጅ ማለት ነው። ለዚህ ስለማቅ ያንን ቤት እንድትኖርበት ነው ፈለኩት። እንግዲህ የፊኒሽንግ ልኬ ምን ብዬ ጠቅልላት ብዬ አንቺ ሰው አትሆኝም። ኖርማሊ በቅርቡ ራሱ እያንገበገበ እያንጨረጨረ እኔ እኮ ጅልነት እኮ ይሄ ነው። ግን እግዚአብሔር ይመስገን ምንም እንትን አይደለም። ለምን እግዚአብሔርም ለዛ ነው በጤና የሚያቆየኝ ተንኮለኛ ስላልሆንኩኝ ደስ የሚለው ማለት ነው። ተንኮል ልስራ ብል ግን አሁን ተምሬያለሁ። ለስራ ብል እሰራለሁ አሁን ላይ ማለት ነው። እጄ ላይም ገብቶ ነበር፣ አልተናደርኩም። እጄ ላይም ገብቶ ነበር፣ ግን ያሳዝናል። ልተወው ብዬ ነው መተው ነገሬን ከተተው ነገ ከሌላ እሱማ አምናትም የተማረች እኮ ናት። አሁን ተምራለች። እንደው ግን እባክሽን እሱ ራሱ ሲቀመጥላት አይደለ እንደ እኔ እናት እሱም አይቀመጥም። የኔ እናት ዝም ብላ ያው እንግዲህ ትኖር። እግዚአብሔር ይሁናት። እንግዲህ አንዳንዴ እንትን ማለት ጥሩ አይደለምና መወሳሰብ። እሱ ጨዋ ነው፣ በጣም ጨዋ ድንግል ጨዋ ነው። ትክክል ጨዋ ነው። ከአንቺ ጋር ከሆነ በኋላ ጨዋ እንዳልሆነ ከአንቺ ጋር ከሆነ በኋላ ጨዋ እንዳልሆነ ነግሮኛል። እኔ እናት እኔ ልምከረው ብል ይሰማኛል። ደግሞ ልታቂ ትቻለሽ። ልምከረው ብል ማለት ነው አንተ ተጫወት፣ ሌላ ቦታ ውለድ ምናምን ብሎ ይወልዳል። የኔ እናት ኦሮሞ እኮ ነው እንዳትዘናጊ። ኦሮሞ ወላድ ችግር የለውም ምናምን ካልኩት ይወልዳል። ችግሩ አሁን መተሽ አንድ ልጅ ካንቺ ልርገም ብሎኛል። ምን ይመስልሻል? ለስራ ወንድም ወይ ያንቺ በቃል ብዬ ነው እኔ ተውኩት። ብፈልግ አድርገው ነበር። ሰላም ጌታን ነው የምልሽ። ጌታን አለኝ ድምፅ እግዚአብሔርን ብዙ ነገር አሰማት ነበር። ማን እንደሆነ አንቺ ዝም ብለሽ እያንቀላፋሽ እውነት ነው እንቅልፍ ወዳለች። ግን አንቺ ሌሊቱን በሙሉ ቁጭ ብለሽ ዳሪ እስቲ ወርቅዬ የምወደው ልጅ አለ ተጣላኝ። ምን ላርገው? እኔም ተጣልቻለሁ የኔ እናት። እኔም ልቤ ሜዳ ላይ ቀርቷል። ለዚህ እኔ አሁን ያለፈውን እያወራን ነው እንጂ ማለት ነው። እኔም ከዛ በኋላ አንዱን ጀነጀነኝ ምናለኝ ምናምን ላገኘክ ምናምን ብዬ ሳስጨንቀው በዛው ጠፋ። ዝጋ በእናትሽ ነው ያልሽው። ታረቁ አንቺ ከሆንሽ ጥፋተኛ ይቅርታ ጠይቁ። የምትፈልጊው ከሆነ ቀልዱ ቀልድ ነው። ታረቁ፣ ተነጋገሩ። መታረቅ ደግሞ ካልፈለገሽ ምንም ማድረግ አትችይም። አክሴፕት አድርጊ። አንቺ ትወጂዋለሽ፣ እሱ አይወድሽም። በቃ አለቅ። ይሄንን አክሴፕት አድርገሽ ተቀበይ። ከዛ በኋላ ግን ያው እንግዲህ እስክትመለሽ ድረስ ልብሽ፣ አቅምሽ፣ ሞራልሽ ስብርብር ውስጥ ወጥቶ እስክትመለሽ ድረስ ከፈጣሪሽ ጋር አውሪ።
በቃ የተለያዩ ነገሮች ማድረግ ነው። ከዛ ቶሎ ከረሳሹ ሌላ እንግዲህ እግዚአብሔር ጥሩ ሰው ሊሰጥሽ ይችላል። ከረሳሹ ደግሞ መተው ነው በቃ። ምንም ማድረግ አትችይም። አንቺ ፈልገሽ እሱ ካልፈለገሽ ምንም ማድረግ አትችይም። የእኔ ቆንጆ ሰዎች ማለት ነው። ትምኪት ማለት ምንድን ነው? ፍቅር ላይ እኮ ትምኪት፣ ትዕቢት፣ ጉራ አያስፈልግም እኮ። ለምትወጁ ሰው እኮ ማለት ነው የምትዋደዱ ከሆነ ማግኘት ትቻለሽ። አጠገብሽ ነው ወይስ ሩቅ ነው? ማግኘት ከቻልሽ እንትን ቁጭ አድርገሽ አናግሪው። ከዛ በኋላ የራስሽን ውሳኔ መወሰን ነው እንጂ ሁሌ አንቺ እየተለማመጥሽ እሱ ደግሞ ሁሌ አለ አጠገቤ ነው እኮ። ችግሩን ጠይቂው አንድ በአንድ አድርገሽ ያንቺም ችግር ከዛ ተወያዩበት። ስትወያዩ እንትን ልትሉ ትችላላችሁ። ከዛ ውጭ ግን አንድ ሰው ወዶ አንድ ሰው ኩራተኛ ከሆነ እንትን አይልሽም። እሱ ጥሩ አይደለም። ይሄን አልመክረው። ሁለታችሁም ባይዘዌ ሁለታችሁም ስሜት ካላችሁ ከተዋደዳችሁ ማለት ነው መኮራረትም ሆነ እንትን ማለት አይታሰብም። ገባሽ? ድንገት እሱ ትዕቢተኛ ሊሆን ይችላል ወይ ደግሞ እንትን ሊል ይችላል። ግን መነጋገር ከዛ ውጭ ዋሽቶ የሚያስታርቅማ የለም፣ ዋሽቶ የሚያጣላ እንጂ። ታዲያ ምንድን ነው የምታደርገው? እሷ ተወዷለች፣ ተጣልቷል፣ ተኮራርፏል፣ አኩርፏል እኮ ኩርፊያው እስኪለቅለት። እኔ አንድ ነገር ልንገራችሁ፣ አንድ ሰው ንዴቱ እስኪበርድለት ዝም በሉት፣ ዝም ብሎ ይውጣለት። ከዛ በኋላ ትንሽ ከተረጋጋ በኋላ እሱም እኮ ሊያስብበት እኮ ይችላል እኮ። ስለማይፈልግ ነው፣ ስላልፈለገ ነው። ካልፈለገ ምንም ማድረግ አልችሉም። እዛ በተረፈ አንቺ ጋር ያለውን ስሜት በሙሉ ንገሪው። ከዛ በኋላ ጸጥ በይ። ከመጣ መጣ፣ ካልመጣ እንግዲህ ብለሽ ሸኙ። እንግዲህ መሸኘት እንትን ማድረግ ነው። ምንም ማድረግ አትችይም። መሄድ የፈለገን ማስቆም አትችይም። ለዚህ አንዳንዴ ሰው ይወደኛል ማለት ዋጋ ያስከፍላል። ባይዘዌ እኔ ልምከርሽ፣ ገባችሁ? ለዚህ እኔ የምመክርሽ ይሄንን ነው። አንዳንዴ እምነታችን ልባችን ያመነው ነገር ውሸት ነው። በጣም ይወደኛል ብለሽ ያሰብሽው ወንድ ማለት ነው አንዳንዴ ስሜት ላይኖረው ይችላል። አንቺ ነሽ ያንቺ ልብ ነው ያዋሸው፣ ያንቺ አመለካከት ነው ያዋሸው። በጣም ይወደኛል ስላልሽ ማለት ነው። እንዲህ አይነት ስሜት ተሰምቶኝ ስለሚያውቅ ነው የምነግርሽ። ገባሽ? ሲሄዱ የሚወድሽ ሰው ሲሄድ ያሟል። አንቺ የምትታመሚውን ህመም ይገባዋል። እኔ ቆንጆ አንቺ ያጣሽውን እንቅልፍ እሱም ያጣል ስለማይወድሽ። ለዚህ ማለት ነው አንዳንዴ ልባችን ይዋሻል። የኛ አመለካከት ለራሳችን የሚነግረን ነገር ውሸት ነው። አትመኙ። ስሜትሽ የሚነግርሽን አትመኙ። የሚወድሽ ሰው በአንቺ ስቃይ አይደሰትም። ባሽ እኔ ከተማርኩት ማለት ነው። እኔም እንደዚህ አይነት ስሜት ተሰምቶኝ ያውቃል። ሹር ይወደኛል ምናምን ብዬ ያልኩት ሰው ማለት ነው ጥሎኝ ሲሄድ እንኳን አንድ ሁለቴ እንኳን አላሰበም፣ ዞሮም አላየኝ። ገባሽ? ለዚህ አንዳንዴ ልባችን የሚነግረን ያ በጣም ብቸኝነትሽን እንትንሽን ያስረሳሽ ሰው ምናምን ምናምን መስሎሽ የተሰማሽ ሰው እሱ ደግሞ በዛ ቦታ ላይ እሱን እንደዛ
እንቅልፍ የነሳችሁ ሰው ሊኖር ይችላል። አንቺን ወይ መደበሪያ ወይ ደግሞ አላቅ እኮ ለጸብ ምክንያት ከሌለው ደብረሹ ነው በቃ። ወይ ደግሞ ያስብበት፣ አታስጨንቂው፣ ያስብበት። ገባሽ? ምታስጨንቂውም ከሆነ እንትን ሊል ይችላል። ለዚህ ያስብበት። ግን ይወደኛል ላልሹ መልሱ ነው። እግዚአብሔርን ነው የምልሽ። አሁን አንቺ እንትን ምንድነው ስሙ ውስጤ ስለተሰማኝ ነው ምነግርሽ፣ ስላዘንኩ ነው። ለምን እኔ ከዛሬ 3 ዓመትና 4 ዓመት 5 ዓመት በፊት እግዚአብሔርን እኔ ሰው ይወደኛል ብዬ አምኜ አላውቅ። ያ እምነቴ ትክክል ነው። አሁንም ያ እምነቴ ስለተመለሰልን ቴንኪው። ሰው ይወደኛል ያፈቅረኛል ምናምን ስለማልን ነው እኔ በህይወቴ ስራዬና እግዚአብሔር ብቻ ጤናዬ ብቻ ስለምል ማለት ነው። እና ያ ነው ለህይወቴ ጥሩ እንትን የጠቀመኝ። እና የሆነ ሰዓት ላይ ማለት ነው እኔ በህይወቴ ሰው ይወደኛል ብዬ የምለው አያቴን ብቻ ነበር። እና ያ ስሜት እንዲሰማኝ ያደረገኝ ሰው ግን ውሸት እንደሆነ ሳቅ፣ ምን ያህል እንደምትሰበሪ፣ ምን ያህል ልብሽ እንደሚደማ ሳስበው ጨነቀኝ። እኔ እንዴት እንደወጣው አሁን ሰሞኑን እንደው አሁን ላይ እየወጣው ነው። እና እግዚአብሔርን ነው የምላችሁ ለረጅም ጊዜ ማለት ነው ያንን እምነት ማስወጣት አቅቶኝ ነበርና የኔ ቆንጆ ይወደኛል አውቃለሁ ምናምን አትበይ። እወደዋለሁ ነው የሚባለው እንጂ ይወደኛል ሹር አትሁኝ። የሰውን ልብ አታውቂው፣ ላይወድሽም ይችላል። እና አንዳንዴ ሹር የሆናችሁበት ሰው እናንተ ላይ ሹር አይሆንም። እርግጠኛ የሆናችሁበት ሰው እናንተ ላይ እርግጠኛ አይሆንም። ጌታን ነው የምላችሁ። በጣም አምኛለሁ አትመኝ። ሀቅ ነው የምነግርሽ። በጣም የተማመንሽበት ሰው ነው ሳይታመን የሚቀረው። በጣም አገኘዋለሁ ያልሹ ሰው አታገኙ። የኔን ያልሹ ሰው በፍጹም አይደለም። ለዚህ ከዚህ ሚዲያ ላይ ነው ይሄንን የተማርኩት። ጌታን ነው የምላችሁ። እና እግዚአብሔርን ነው የምልሽ። እግዚአብሔር ዝም ብለሽ ለፈጣሪሽ ሰተሽ ከሆነ ይሆናል ካልሆነ አይሆንም ብለሽ እንጂ ማለት ነው። አንደኛ በሰው ተማመኑ የሚል የለም፣ አልተጻፈም። አትመኝው፣ በጣም አትመኝ። እሱም አንቺ ልክ እንደምትወጂው የሚወዳት ሰው ሊኖር ይችላል። ከአንቺ ጋር የሆነው ድንገት አጋጣሚ ሊሆንም ይችላል። ወይ ደግሞ ምንድነው የሚባለው ጊዜያዊም ሊሆን ይችላል። በዛ ያዡ። እንዳንቺ ደግሞ የሚንገበገብላት ሰው ሊኖር ይችላል። ለዚህ አንዳንዴ እንዲህ አይነት ሰዎች ምክንያት ፈልገው እንትን ሊሄዱ ይችላሉ። ግን አንቺ ልትጎጂ ስለምትችይ ይችን አስተሳሰብ ብቻ አውጪው። ይችን አስተሳሰብ ካወጣሽ ልብሽ አይሰበርም። ሌላ ሰው የመያዝ ቻንስ ይኖርሻል። እኔ ይችን አመለካከት ባለመውጣቴ ነው አሁን እኔ ወንድ አልይዝም። እውነቱን ልንገርሽ አልተቃጠልኩም። እኔ ልጅቷ እንትን ያለችው አሳዝናኝ ነው። አልተቃጠልኩም። ለምን እቃጠላለሁ? እኔ ምን ስራ ፈት እና ማለት ነው። ብዙ አይነት ሰዎች አሉ። ከዚህ ከቲክቶክ ላይ ነው የተማርኩት ይሄ ውሸት እንደሆነ የሰው ልጆች ይሄ እወድሻለሁ ምናምን ገባው ወጣው ምናምን ውሸት። አንዳንድ ሰዎች ራሳቸውን የማይወዱ ሰዎች አውቆ ሰዎችን እንደሚወዷቸው ሊሆኑ ይችላሉ። ገባሽ? እንደዛ ምናምን ይሆናል እንጂ በፍጹም
አው ሹር ይወደኛል ብለሽ እንትን አትበይ። ያቺን ፖይንቷን ልብሽን ያጣሽ ቀን ከማንኛውም ወንድ ጋር ተገናኝተሽ ህይወት የመመስረትም ወይ ደግሞ ጥሩ ልብ አይኖርሽም። ለዚህ ጥንቃቄ አድርጊ። ለልጅቷ ነው ለእናንተ አይደለም። ፈርቼ ነው ገባችሁ? እቺ ልጅ ካልወለደች እኔ እንኳን ስለወለድኩ ችግር የለውም ገባችሁ? ግን ሳልወልድ በፊት እንደዚህ ገጥሞኝ ቢሆን ኖሮ ለዘላለም እንግዲህ መሃኑኝ ልቀር ነበረ ማለት እኮ ነው። አያችሁ? ለዚህ ለሷ እንደዚህ ያልኳት ለዛ የመከርኳት ማለት ነው። እና ህይወት እንደዚህ እንደምታስቢው አይደለም። አሁን እኔ ኢየሱስ ክርስቶስ ራሱ ከላይ ወርዶ አይ ላቭ ዩ ሶ ማች ቢለኝ የት ነበረ ላቭ ብዬ ሶ ማች ምንድን ነው ምናምን ልል እችላለሁ፣ ላላግጥ እችላለሁ። ልልሽ ፈልጌ ነው። ያው ወንድ አልቀርብም ማለት አይደለም። አዎ ግን እንደው አደራሽን የጻፍሽልኝ በጣም ውስጤን ይነካኝ እግዚአብሔር ማለት የራሴን የጻፍሽን ይመሰለኝ። እኔም በሆነ ወቅት ላይ ማለት ነው በጣም ይወደኛል፣ በጣም እንትን ይለኛል። በፍጹም እኔ ለዛውም አንቺ እንደውም አውቀሹ ነው። እኔ ሳላውቁ በጣም እከራከርበት ነበር። በፍጹም ምናምን እላለሁና አንድ ሁለት ሶስት ሰዎች ያው ያውቃሉ ከኔ ጋር ይከራከራሉና አንዳንድ ሰው በሰው ህይወት የሚቀልዱ አሉ። እስክታምኛቸው ድረስ ስቴፕ ይሄዳሉ። ከዛ እንዳመንሻቸው ሲያውቁ ማለት ነው እነሱ ይንሸራተታሉ። ገባችሁ? ለዚህ አንቺም እንደዛ እንዳትሆኚ ነው የፈራሁልሽ። አንደኛ አልወለድኩም ብለሽኛል። ደግሞ ልብሽ ከተሰበረ በኋላ ማንን አምነሽ ነው እንትን የምትይው? ለዚህ እንደው አንዳንዴ ተጭበርብራችሁ መውለድ ሳታውቁ መውለድ ጥሩ ነው። ያሳዝናል። አም ሶሪ በጣም ነው ማዝነው። እቺን ቃል ብቻ አትጠቀሚ። እኔ በምን አወቅሽ ይሉኝ ነበር ማለት በጣም ነው የሚወደኝ በጣም ነው ወይ በስማ እሱማ እንደዚህ አያረግም ብዬ እከራከራለሁ። እግዚአብሔርን ነው የምላችሁ። አረ ሲያሾፍብሽ ነው፣ አረ እንትን ሲልብሽ ነው። ከስብራቱ አንስቼው ነው እና በሰው ስብራት የተሰበረ ሰው አንድ ነገር ልንገርሽ፣ እጠግናለሁ ብላችሁ የምትገቡ ሰዎች ተሰብራችሁ ትወጣላችሁ። እኔ የልብን ቁስል እጠግናለሁ ብላችሁ የምትገቡ ሴቶች ትገርሙኛላችሁ። ከአንድ ከጓደኛው ጋር የተለያየ ሰው ማለት ነው ወይ አስታርቋቸው እንጂ ለራሳችሁ ለማድረግ የምትጥሩት ነገር እንደሷ ሊወድሽ አይችልም። የፈለገ ብትሰባብሮ መጀመሪያ ቁስሉ ይዳል። የኔ እናት ማገገሚያ ነው ያደረገሽ። ታዲያ ካገገመ ቁስሉ ከዳንለት በኋላ ሄዳ እንዲህ አይነት ነገር ውስጥ አልገባም። እኔ እንዲህ አይነት ሪስክ አልወስድም። አንቺ ገነዝነሽ እንዴ ከእንትን ካለበት ከወደቀበት ምንድን ያለች አስገግም ሆኖ አታስታርቂው። ልጅቷን አሳምነሽ አታስታርቂው። እኔ በሆን እንደዛ ነው የማደርገው። አጋጣሚ መጠቀም ይመቸኛል። በእንግዲህ አጋጣሚ አቃጣሪ ነው። በአጋጣሚ እያላችሁ ህይወታችሁን ሰው። እኔ አጋጣሚ ህይወት የለኝም። እንዲህ ብዬ ተንሰፍስፌ ራሱ የኔ እናት አልሆነልኝም። እንኳን በአጋጣሚዎች ተጠቅሜ እኔ አጋጣሚ ህይወት የለውበትም። እንዲህ አይነት ነገር ውስጥ አልገባም። እዛው ጣጣችሁን ቻሉ። እናንተ ደፋሮች ናችሁ። እኔ ከአንድ ከገርል ፍሬንዱ ጋር የተጣላ ወንድ ከቻልኩኝ አስታርቃለሁ፣ ካልቻልኩኝ እርቃለሁ። አትወቂያት። ስለሷ ያወራልሽ ቀን ማለት ነው ከአንቺ ጋር ተገናኝቶ ስለሷ ያወራልሽ ፍቅር ውስጥ ከገባሽ ያንቺ ችግር ነው። ገና ፍቅር አልወጣለትም እንዴ። ስለሷ ያወራልሽ እኔን ይወደኛል ብለሽ ፎከት ካረግሽ ሰውነትሽ ይደማል እንጂ በፍጹም
ስለ ፍቅረኛው እየነገረኝ የሆነ እኮ መስቀለኛ ጥያቄ መጠየቅ አለብሽ እያረሳሳሽ። እና እኔ እንደዚህ አይነት ነገር አይመቸኝም። አንደኛ ቁስሉ ሲድን ማለት ነው ራሱ እንትን ማለት። ከዛ በተረፈው ግን ቁስላችሁን እናንተም ቁስላችሁን ተሸክማችሁ ምን አልሽኝ? ልጆች አሉት። ለዛ ነው ስለቆየ ነው የገባውበት እኮ ልጆች አሉት ከልጅቷ። አንዳንዴ እኮ በዳይ ከሆኑ ከባድ ነው። አትግቢ አይደለም መግባት መብትሽ ነው። ግን እሱ እንትን ምንድነው ስሙ እሱ አንቺን የሸሸበትን ምክንያት ማወቅ ከፈለግሽ ጠይቂው፣ ካልፈለግሽ ደግሞ ጸጥ በይው። በቃ ዝም በይው። የራስሽ ላይ አትኩሪ። ራስሽ ላይ ስታተኩሪ ማለት ነው ከፈለገሽ ይመጣል፣ ትታረቃላችሁ። ካልፈለገ ግን አስገድደሽ አትመጪው። የኔ እናት አትጨቅጭቂ። የሚገባሽም አይመስልም አንቺ እንዴ። ወይስ እኔን አስለፍልፌ ብልኝ ተብለሽ ነው የመጣሽው እንዴ? ምንም ማድረግ አትችይማ። አስገድደሽ እንትን ትያለሽ። አዎ ትክክል የኔ እናት። አዎ ጃኒን እንደሚወዳት ጆን ዳንኤል ትክክል ነሽ የኔ ቆንጆ፣ ትክክል። አንዳንዴ እንዲህ ነው ለሌላ ሰዎች ስብራት ነው የምትሆኑት። መሀል ገብታችሁ ወርቄ ልክ እንደ ናይ ጆን ዳንኤል ጃኒን ነበር የሚወዳት። በመሀል ናሂ ገባች በማዕከላቸውን። ግን ጃኒን ነው እስካሁን የሚወዳት። ቀላል ታመመ እኮ ራሱ ነበሩ። አሁን እኮ የሰበረችው ታውቃለህ። መውለዷ ምናምን ትላላችሁ አይደለም። የጃኒንም ልብ የጆንንም ልብ ነው የሰበረችው። አንዳንዴ ያሳዝናል። ፈጣሪ ይጠብቀን ማለቱ ይሻላል። አይ የፈለገው ሰው ፈጣሪ ካሳት የሚባል ነገር የለም። የልባችሁን ቁስል ማንም አይከሳችሁ። ወርቅ ስለዘነበላችሁ ዳይመንድ ስለዘነበላችሁ መስሎሽ ነው ለረጅም ጊዜ እኮ ጃኒ ፍሬ አልነበረችም እኮ። አሁን እኮ ፍሬ የመሰለችው እኮ ጆን ዳንኤል ከእስር ቤት ስለወጣ አዶናይ ልቡ በእሷ ላይ እንዲያርፍ ነው። ሴት እኮ ጠሽ ፕላቲን እንትን ብልህ እኮ ናት። ምን ሆነሽ ነው እንጂ እኮ ሲታዩ ሳይኮሎጂ እናንተ አይገባችሁ። የቱጋ እውነተኛ የቱጋ ውሸተኛ የቱጋ እንትን እንዳለ አታውቁም። እና ጃኒ ደግሞ ከሁሉም ጋር እዚህ ፈረው ሁሉ ደስተኛ ነው የሚመስላችሁ እናንተ። እኔ አውቃለሁ ክሪስ ስንቴ ልናገር፣ ግን አያገባኝም። ስለዚህ ጉዳይ አላወራም። ምንድን ነው አንዳንዴ የወደዱሽ ሰዎች ማለት ነው የወንዶች ችግር፣ የኢትዮጵያ ወንዶች ችግር የራሳቸውን ደስታ ብቻ ነው የሚያዩት፣ አያዳምጡሽም። አዶናይም እንደዛው ነው። በቃ እሱ ከጃኒ ጋር መታየትና ከጃኒ ጋር መሆኑን እንጂ ጃኒ ሹር ደስተኛ ናት ወይ የሚለውን አያስበው። 2 ቀን 3 ቀን እኮ ብትቀር ጉቺ የኔ ቆንጆ እና 2 ቀን እኮ ብትቀር እኮ ሞራሌ እንትን ብሏል፣ እንደዚህ ሆኛለሁ የኔ ቆንጆ የኔ ማር የኔ እናት እና እንደዚህ እንትን ስለሚል ማለት ነው። አንዳንዴ አዳምጡ፣ ለምትወዱት ሰው አዳምጧቸው፣ ጊዜ ስጧቸው። ገባችሁ? መጣች ጉቺ። አዎ ከጊዜ በኋላ ነው ጉቺን የወደድኳት እኮ እንጂማ መጀመሪያማ እኔ አጣልተውኝ ከዛ በኋላ አሁን ሲነሱባት እኔ እኮ ሰው እኮ የሆነ ግልብጥ ብሎ ሰው ላይ ሲነሳ መንፈሴ ችግር አለበት። መንፈሴ ደግሞ ግልብጥ ይልና ውድድ ያደርጋቸዋል። እንዴ ባለፉት ተንብዬላት አይደል እንዴ ፈርጄላት አይደል እንዴ ወደ ወርቅ በወርቅ ስንቱን እንትን አለች ጉቺ። መጀመሪያ ላይ ስሰድባት አልነበር እንዴ? እናንተ ረሳችሁ እንዴ? ያው በሰማነው ወሬ ስናንጓጥጣት አልነበር? ከዛ በኋላ ግን የሆነ ሰዓት ላይ ደግሞ ጉቺ መርቅ ያለኝ መንፈሴ ብዬ ረሳሽ ክሪስ። ሐሙስ ቀን መረኳት። በሳምንቱ
ወርቅ በወርቅ ወርቅ መሸለም ጀመረች። ከዛስ እንትን ምንድነው ስሙ መኪና መሸለም ጀመረች። ከፈተላት እኮ መረኳት። ለምን መንፈሴ የሚወስደኝ ቦታ አለ። ከዛስ ሰዎች ይነሱባት አላልኩ? ተነሱባት። ከላይ እስከታች አላስቀምጥ አሏት። እሷ ደግሞ እያበራች መጣች። እኔማ አስደሰተችኝ። እኔ አስደስታኛለች፣ አሳዝናኛለችም አስደስታኛለችም። ሳይ ደግ አድርገቻቸው። ቅናታቸውን አወጣችላቸው እየሳቀች። አለቅ እንዲህ አይነት ሰው ይመቸኛል። ጎሽ ምናምን ብሎ እንደውም በእህትነት እንደመደገፍ እነሱ ሰብስባ እየተከተሉ ሰው መቼም እግዚአብሔርን ነው የምላችሁ፣ ሰው የበታች እንድትሆኑ ነው የሚፈልጉት። እኔ በጉቺን ያየሁት ሰው እሷ ሰክራ እንትን ብላ ስታለቅስ ጉቺዬ የኔ ፍቅር ምናምን የሚሏት ሁሉ ዞሩባት እናንተ። ለዚህ እኔ ደግሞ መንፈሴ ደግሞ ገልበጥ ይልና ሰዎች ሲነሳባቸው እኔ እወዳለሁ። ችግር አለብኝ። አሁን እኔና ጉቺ ማንም አይለየንም። እኔና ጉቺን የሚለየን እንትን ነው፣ ሞት ነው የሚለየን። በጣም የወደድኳት ምንም በሉ ተሰቀሉ ተዘግዘቁ። እኔና ጉቺ በጣም እኔ ወድጃ መንፈሴ ወዷታል። አለቅ ምንም ታድርግ ምንም ጎሽ ደግ አደረገች። እንደውም ከዚህ በፊት የተናገርኳት ራሱ ተሳስቼ ነው። እኔና ጉቺ በጣም ወድጃታለሁ። እሷም ወዳኛለች እርግጠኛ ነኝ። አለቅ ለዚህ ማንም ምንም ዳይመንድ ትሸልም ምንድን ነው ቢሳካላት? አንድ ሰው እኮ ተሳካለት እኮ ማለት እኮ እናንተ ተሳካላችሁ ነው። ምን ችግር አለው? እሷ አሁን ትልቅ ባለ ሀብቱ ነው ማለት ነው። 10 ሰው 10 ድሃ ብትቀጥር ይሄን እንኳን አያስቡ። ድርጅት ብትከፍት እንዴት የፖለቲካ ችግር ከሌለባት ለተቸገረ ወገን ማስረዳት። እስቲ አንድ ሀብታም ተጠግታችሁ እናንተ 2 ሰው አብሉ። ገብጋቦች ናችሁ። ለዚህ እኔ እንኳን ደስ ብሎኛል። በጣም ደስተኛ ነኝ። ደግሞ ከዚህ በላይም ሆና ደግሞ ባያት ያኔ ነበር የምትደብረኝ። ጠጥታ ምናምን ስታለቅስ ምን ስትል ምናምን ለምን እንደዛ ትሆናለች ምናምን ብዬ ነው። አሁን ግን ጥሩ ነገር ላይ ስትሆን ደግሞ ደስ ይለኛል። ከዛ ውጭ ግን ምን ችግር አለው? ምንድን ነው ያስቀናል? እንዳያስቀናል። ለዚህ ታዋቸው አበሻ እኛ ሰዎች ስንባል ግራ ስንባል ቀኝ ስንባል ግራ ስለሆንን አትጨነቁ። የራሳችሁ ላይ ትኩረት አድርጉ። ብታጡም ቤታችሁ ነው እንትን የሚላችሁ የሚችላችሁ። ብታገኙ ቤታችሁ ነው የሚችላችሁ። አለቀ። ማንም በእናንተ እንትን አይልም። አፍ ከማለት እና እንዲህ ነው እላችኋለሁ። ሰው ከሰው ጋር ስለጨፈረ ወይ ስለሳቀ ደስተኛ ነው ማለት አይደለም። ሰው ከእናንተ ጋር ስለሆነ ስለወደዳችሁ አይደለም። ብዙ ሰዎች አብሮ የሚሆኑ ሳይዋደዱም አብሮ ይሆናሉ። በዚች ምድር ላይ የታዘብኩት ነገር ማለት ነው። ሌላው ደግሞ በዚህ ቲክቶክ ላይ የተማርኩት ደግሞ ያው በምድር ላይ ያለውን ነው በቲክቶክ ላይ የምታዩትና ጓደኛ ማቶች ጠላታ ማቶች እንደሚሆኑ፣ ባልና ሚስቶች በተጠንቀቅ ሰይፍ ይዞ እንደሚተኙ ታዝበናል፣ አይተናል። ቢቀርስ ሰይፍ የለ፣ በአንድ አይን መተኛት የለ፣ ምን የለ። በሁለት አይኔ እንደፈለኩ ተኝቼ ፈሴን ፈሳው የለ ፈሳችብኝ ይባባላሉ። ቦጨቀችኝ፣ ስንት ነገር ሰማን። እዚህ ላይ ቂጤን ነከሰኝ፣ ስንት ጠባሳ አየን። ታቡ እንጂ ረሳችሁት እንደ እናንተ መቼም እኮ ሾርት ሚሞሪ ናችሁ። ረሳችሁ ወይ? ስንት ነገር ቂጥም ይነከሳል እንዴ እስክንል ድረስ እናንተ ስንት ታሪክ ተማርን እኮ። እኛ ጋር መነካከስ የለ ምን የለም። አስቡ። ለዚህ ፈጣሪ ይመስገን ብላችሁ አርፋችሁ ብትኖሩ ነው የሚሻላችሁ። እኔ እንጀራ የሚወጣልኝ በጉቺ በኩል ነው። ታይቶኛል። የዛሬ ላጫጭ ሰው መሰለኝ። ጉቺዬ ልቧን አራርተ ወደ እኔ ቶክስ እንድትቶክስ አድርግልኝ የኔ አባት። ያረቢ አላ እንቅልፍ አሳጣልኝ። አሚን በሉ።
ይደርሳታል። በመንፈስ ልኬላታለሁ። እኔ በጉቺ በኩል ነው የሚያልፍልኝ ታይቶኛል። እኔ በጉቺ በኩል እንደሚያልፍልኝ ታይቶኛል። በቃ